ታሪኩ የሚጀምረው ሩሲያ ውስጥ በሚገኝ አንድ ሰላማዊ መንደር ነው። የ6 ዓመቱ ሰርጌ ከእናቱና ከወንድሙ ጋር ሆኖ የወንዝ ዳር ጨዋታ ላይ ነው። እሱ ግን ዛፍ ላይ ተንጠልጥሏል። ሁሌም የሚያስበው ስለ ጀብድ ነው። ድንገት ግን ሰማዩ ይገለበጥና የአስፈሪ የጀርመን ጦር አውሮፕላን በላዩ ላይ ሲበር ይመለከታል። ነገር ግን ሰርጌ አይፈራም። ይልቁንም ወንጭፉን አውጥቶ በትልቅ ድንጋይ ያነጣጥራል። በሙሉ ኃይሉ ወንጭፉን ሲለቀው ያ ግዙፍ የብረት አውሮፕላን ተመቶ ሲፈነዳና በጭስ ተውጦ ሲወድቅ ያያል። ነገር ግን ይህ የድል ስሜት ረጅም ጊዜ አይቆይም። በህልም ውስጥ ነበር። ሲነቃም የሰማው ፍንዳታ በእውኑ ዓለም ካለው የቅርብ ተኩስ ጋር ይደባለቃል። ሰርጌ በድንገት ከእንቅልፉ ሲባነን ያየው የድል ህልም ተኖ በአስፈሪ ሁኔታ ይተካል። ነገር ግን ይህ የልጅነት ገነት የጀርመን የጦር አውሮፕላኖች ሰማዩን ሲያጨልሙት በአንድ ቅጽበት ይተናል። ቦምቦች ማውረድ ሲጀምሩ መንደሩ በእሳት ባህር ውስጥ ትሰጥማለች። ሰርጌ ቤተሰቦቹ ሲገደሉና ቤቱ ሲጋይ እያየ አንዲት ደግ ጎረቤት በመስኮት በኩል አውጥታው ወደ ጫካው ሩጥ፣ ወደ ኋላ እንዳታይ ብላ ትጮህበታለች። ሰርጌ ወደ ጥልቁ ጫካ ውስጥ ይፈረጥጣል። አሁን የ6 ዓመቱ ሰርጌ ከሰው ዘር ተለይቶ በታላቁ የሩሳ ጫካ ውስጥ ብቻውን ቀርቷል። ሌሊቱ ሲመጣ ቅዝቃዜው አጥንት ይበሳል። የዱር አራዊት ጩኸት ደግሞ ይረብሻል። ሆኖም ሰርጌ ተስፋ አይቆርጥም። ረሃቡን ለማስታገስ በጫካው ውስጥ የሚያገኛቸውን የቀጋ ፍሬዎች ይበላል። ጥማቱን ደግሞ በጭቃማው የወንዝ ውሃ ይቆርጣል። አንድ ቀን ግን በጫካው ውስጥ የሚንቀሳቀሱት አራዊት ብቻ እንዳልሆኑ ይገነዘባል። የናዚ ወይም የጀርመን ወታደሮች በአቅራቢያው እየተንቀሳቀሱ እንደሆነ ሲሰማ ሰርጌ ከአንድ ትልቅ ግንድ ስር ይሸሸጋል። በዚያው ቅጽበት አንድ ትልቅ እባብ ከጎኑ ሲሳብ ይመለከታል። ማንኛውም ልጅ በዚህ ሰዓት ይጮሃል። ሰርጌ ግን ድምፁ ከወጣ በጀርመኖች እጅ እንደሚወድቅ ስለሚያውቅ ትንፋሹን አጥፍቶ ካለበት ሳይነቃነቅ ከእባቡ ጋር ጎን ለጎን ይቆያል። ይህ ትዕይንት አንድ ሕፃን ለህልውናው ሲል ተፈጥሯዊ ፍርሃቱን እንዴት ማሸነፍ እንደሚችል የሚያሳይ ልብ የሚነካ ምዕራፍ ነው። ቀናት በሳምንታት ይተካሉ። ለ6 ዓመቱ ሰርጌ ጊዜ ትርጉም አጥቷል። ሕይወቱ በሙሉ በረሃብ በብርድና በፍርሃት ተተክቷል። መጀመሪያ ላይ የነበረው የልጅነት ወዝ ጠፍቶ አሁን ሰውነቱ አጥንቱ ብቻ ቀርቷል። የለበሰው ልብስ በጫካው እሾህ ተቀዶ አልቋል። በባዶ እግሩ ሲጓዝ የቆየባቸው እግሮቹ በቁስል ተወረው ደም ይፈሳቸዋል። ሰርጌ ከአሁን በኋላ አንድ እርምጃ እንኳን መራመድ የማይችልበት ደረጃ ላይ ደርሳል። ከደረቀ ዛፍ ስር ተዝለፍልፎ ሲወድቅ የሚመለከታቸው ደካማ አይኖቹ መክፈት ያቅታቸዋል። በዚያ በሞትና በሕይወት መካከል ባለ ቅጽበት በደረቁ ከንፈሮቹ እናቴ እናቴ ትመጣለች እያለ በሹክሹክታ ይናገራል። ይህ ትዕይንት የልጁን ብቸኝነትና ናፍቆት ለተመልካች በከፍተኛ ሁኔታ ያጋባል። ነገር ግን እድል ከሰርጌ ጋር ነበረች። በዚያው ሰዓት 2 የሩሲያ የስለላ ወታደሮች ወይም ስካውትስ አካባቢውን እየበረበሩ ነበር። ከሩቅ በሳሩ ላይ የሆነ ነገር ሲንቀሳቀስ ይመለከታሉ። የጠላት ወታደር ወይም የዱር አራዊት መስሏቸው ሽጉጣቸውን አቀባብለው ቀስ እያሉ ይቀርባሉ። ባዶ ምድረ በዳ መስሏቸው በነበረው ቦታ ላይ በጭቃ ተለውሶና ሰውነቱ አልቆ የሚንቀጠቀጥ የ6 ዓመት ሕፃን ልጅ ያገኛሉ። ሰርጌ አይኑን በግማሽ ገልጦ ሲመለከት የሚመለከተው የጠላት ዩኒፎርም ሳይሆን የገዛ ሀገሩን ወታደሮች ነው። ከሳምንታት ብቸኝነትና ከጫካው ድቅድቅ ጨለማ በኋላ ለመጀመሪያ ጊዜ ሰው ልጅ ሙቀት ይሰማዋል። ወታደሮቹ የተመለሱት ግን ምርኮኛ ይዘው ሳይሆን አንድ ትንሽ የተራበ ሕፃን ይዘው ነው። በጦርነቱ ጭካኔ ውስጥም ቢሆን የወታደሮችን ልብ በሰርጌ ማንነት ወዲያው ይሸበራል። ይህ በእንዲህ እንዳለ ካታያ የተባለች ደግ ነርስ ቁስሉን ስታከምነት ሰርጌ ሁሉንም ያስደሰተ ጥያቄ ይጠይቃል። ወታደር የመሆን ህልም ስላለው በሰውነቱ ላይ የታንክ ምስል እንዲሳልለት ይለምናል። አዛዥ ኩዝኔትሶቭ ምንም እንኳን ጠንካራና ቀዝቃዛ ሰው ቢሆንም ለልጁ ያለው ፍቅር ይሸነፋል። መጀመሪያ ላይ ለድነቱ ሲል ወደ ህፃናት ማሳደጊያ ሊልከው ቢያስብም በክፍለ ጦርና በልጁ መካከል ያለው ትስስር በጣም ይጠነክራል። ወታደሮቹ ለሱ የሚሆን ትንሽ የደንብ ልብስ ይሰፉለታል። ልጁ የሚሄድበት ሌላ ቦታ እንደሌለው የተረዳው አዛዥ አንድ ትልቅ ውሳኔ ወስናል። ሰርጌን በይፋ እንደ ልጁ አድርጎ ይወስዷል። አሁን ሰርጌ ክፍለ ጦር የወታደር ልጅ ሆኗል። ስራውንም በቁም ነገር ይዟል። ለጦርነት ገና ትንሽ ስለሆነ ደብዳቤ አድራሽ ሆኖ ይሾማል።
ገና ማንበብ አይችልም። ለቆሰሉ ወታደሮች ደብዳቤዎችን ያነብላቸዋል። ሞራላቸውም እንዲነሳ ስለ ቤተሰቦቻቸውና ስለ የቤት እንስሳቶቻቸው ደስ የሚል ታሪኮች እየፈጠረ ይነግራቸዋል። ነገር ግን የሰርጌ አስተዋጽኦ ከሞራል በላይ ነበር። በአንድ ወቅት በአጉሊ መነጽር ሲጫወት በሳር ክምር ውስጥ አጠራጣሪ ነገር ያያል። ወዲያውንም የተደበቀ ወታደር ጫማ ሲንቀሳቀስ እንደተመለከተ ለወታደሮች ይነግራቸዋል። ወታደሮች የልጁን ጥቆማ አምነው ሲፈትሹ ሁለት የጀርመን ሰላዮች ተደብቀው ያገኛቸዋል። በዚህም ስራው ትንሹ ልጅ ጀግና ተብሎ ይወደሳል። ይህም ትናንሽ አይኖች ትላልቅ አደጋዎች ማየት እንደሚችሉ ያሳያል። ጦርነቱ አሰቃቂ ደረጃ ላይ ይደርሳል። የጀርመን ጦር ያላሰለሰ የመድፍ ጥቃት በሩሲያ የጦር ሰፈር ላይ ያዘንባል። ምድር ትንቀጠቀጣለች፣ ሰማዩን በጭስ ይታፈናል። በዚህ ትርምስ ውስጥ አንድ አደገኛ ሁኔታ ይፈጠራል። የጦር ሰፈሩን ከዋናው ማዕከል ጋር የሚያገናኘው የስልክ መስመር ይቋረጣል። አዛዡ እርዳታ ለመጠየቅ ቢሞክርም ስልኩ አይሰራም። ክፍለ ጦሩ አሁን የታሸገ ሳጥን ውስጥ እንዳሉ አይጥ ሆኗል። እርዳታ ካልመጣ ሁሉም ያልቃሉ። አንድ ወታደር መስመሩን ለመጠገን ወደ ሜዳው ይወጣል። ነገር ግን በጥቂት ሰከንዶች ውስጥ በጠላት ተኳሾች ተመቶ ይወድቃል። ሌሎች ወታደሮች ምን ማድረግ እንዳለባቸው ግራ ገብቷቸው ሲጨነቁ ማንም ያልጠበቀው ነገር ይከሰታል። ትንሹ ሰርጌ ሳይፈራ ከምሽጉ ውስጥ ይወጣል። ሰርጌ በጭቃና በሬሳዎች መካከል እየተሳበ ወደ ተበጠሰው ገመድ ይሄዳል። ጥይቶቹ በጀርባው አጠገብ እያለፉ መሬቱን ይቆፍሩታል። እርሱ ግን አላቆምም። በመጨረሻም የተበጠሱትን ሁለት የገመዶች ጫፎች ያገኛቸዋል። እጆቹ በፍርሃትና በቅዝቃዜ ይንቀጠቀጣሉ። በዚያ ላይ ደግሞ የገመዱ ጫፎች በጣም ወፍራም ስለሆኑ ለትንንሽ ጣቶች ከባድ ነበሩ። ነገር ግን ሰርጌ ተስፋ አይቆርጥም። ጥርሱን ነክሶ በሙሉ ኃይሉ ገመዶቹን አቆላልፎ ያገናኛቸዋል። በጦር ሰፈር ውስጥ ያለው ስልክ በድንገት ይጮሃል። አዛዡ በሚገርም ሁኔታ ግንኙነት መመለሱን ሲያይ ወዲያው የአየር እርዳታ ይጠራል። ይህቺ ትንሽዬ ልጅ በመቶዎች የሚቆጠሩ ወታደሮችን ሕይወት በአንድ ገመድ ታድጓል። ላሳየው አስገራሚ ድፍረት ሰርጌ በጄኔራል ፊት ይቀርባል። ጄኔራሉ በልጁ ስነ ስርዓት ተደንቀው የጦር የክብር ሜዳ ላይ ሸልሙታል። ሰርጌ እንደ አንጋፋ ወታደር በኩራት ሰላምታ ይሰጣል። ሀገሩን ለማዳንም ቃል ይገባል። በመቀጠል ክፍለ ጦሩ ወደ አዲስ የጦር ግንባር ሲንቀሳቀስ እንመለከታለን። በፈንጂ ወረዳዎችና በማያቋርጥ አደጋ ውስጥ ቢሆን ሰርጌ ክፍለ ጦር የልብ ትርታውን ይቀጥላል። እሱ እንዲሁ አጃቢ ሳይሆን ሁሉም ነገር ላጡ ወታደሮች የተስፋ ምልክት ነው። ክፍለ ጦሩ ወደ አዲስ የጦር ግንባር ሲንቀሳቀስ መንገዱ በፈንጂና በጠላት ጦር የተሞላ ነበር። በጉዞ ላይ ሰርጌ እንደ ተራ ሕፃን ሳይሆን እንደ እውነተኛ ወታደር በንቃት ይሳተፋል። በአንድ ወቅት ለቆሰሉ ወታደሮቹ ተስፋ መቁረጥ ሲጀምር ሰርጌ ለጓደኞቹ ዘፈን እየዘፈነና ቀልዶችን እየቀለደ መንፈሳቸውን ያድሳል። በመጨረሻው ትዕይንት ላይ ሰርጌ ከአባቱ ከአዛዡ ኩዝኔቲዞቭ ጋር ወደፊት የሚጠብቃቸውን ፈተና በድፍረት ሲመለከቱ እናያለን። ይህ ትንሽ ልጅ በትከሻው ላይ የተሸከመው ኃላፊነት ለአገሩ ትልቅ ተስፋ እንደነበር እንረዳለን። ይህ ፊልም እዚህ ጋር ቢያበቃም እውነተኛው ሰርጌ ኤሊሽኮቭ ታሪክ ግን ለብዙ ዓመታት ቀጥሏል። ከጦርነቱ በኋላ አባቱ አዛዥ ኩዝኔቲዞቭ ሰርጌን ወደ ወታደራዊ ትምህርት ቤት ልኮት ትምህርቱ እንዲከታተል አድርጓል። ሰርጌ በሕይወት ዘመን ሁሉ የሕግ ባለሙያ ሆኖ ያገለገለ ሲሆን በ1990 በሞተበት ወቅት በሩሲያ እንደ ትልቅ ብሔራዊ ጀግና ሆኖ ተዘክሯል።